እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል አደረሳችሁ። አሜን። ዛሬ የተደራረበ በዓል ነው የምናከብረው። በአንድ በኩል ዳግም ትንሣኤ ነው። ዳግም ትንሣኤ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ እንደገና ተነስቷል ማለታችን ሳይሆን ቤተ ክርስቲያን ሁሉን አሟልታ የያዘች መጽሐፍ ቅዱስን በሕይወት እንድንኖረው ስርዓት የሰራችልን በየቀኑ የምንማረውን የምናነበውን ግጻዊ አዘጋጅታ በእያንዳንዱ ቀን የሚዘመረው መዝሙር የሚሰበከው ስብከት ምን መሆን እንዳለበት ከመጽሐፍ ቅዱስ ያስቀመጠችልን ስለሆነ የዛሬው ቀን ዳግም ትንሣኤ ብለን ብናከብርም ምስጢሩ ሰፊ ነው። ከትንሣኤ በኋላ እንደ አብነት ብንቆጥር ትንሣኤ እሁድ አክብረን ከሰኞ ጀምሮ እስከ ዛሬዋ ሌላኛዋ እሁድ ድረስ ያንዳንዱ ቀን የራሱ የሆነ ስያሜ የሚሰጠው ትምህርት ምን መሆን እንዳለበት ተቀምጧል። ለምሳሌ እሁድ ትንሣኤን አክብረን በማግስቱ ሰኞ ማዕዶት ይባላል። ሰኞ ማዕዶት ብለን ስለ መሸጋገሪያ ትምህርት ይሰጣል፣ ይብራራል፣ ይተነተናል። ይልቁንም ደግሞ እስራኤል ከባርነት ወደ ነፃነት እንደተሸጋገሩ ሁሉ እኛም ደግሞ ከዲያብሎስ ባርነት ነፃ ሁነን ለእግዚአብሔር ልጅነት መመለሳችን መሻገራችንን በሰፊው የምንማርበት ቀን ነው። ማክሰኞ እንዲሁ ቶማስ የሚነገርበት የሚሰበክበት ነው። እርግጥ ዛሬም በትንሣኤው ወይም ደግሞ ዳግም ትንሣኤ ብለን በምናከብረው ቶማስ የሚጠቀስ ቢሆንም በልዩ ሁኔታ የቶማስ ሕይወት ማክሰኞ ይዘከራል፣ ይነገራል። ቶማስ ተጠራጥሮ የጠየቀው ጥያቄ መልስ እንዳገኘ እግዚአብሔር ያደረገለትን ምሳሌ አድርጎ ለእኛም ያስቀምጠልን በእሱ አማካኝነት ይነገራል። እሱም ደግሞ በሕይወቱ ከዛ በኋላ በተለይም ወደ ህንድ ተጉዞ የህንድን ቤተክርስቲያን እንዴት እንደመሰረተና ቆዳው እስኪገፈፍ ድረስ በሃይማኖቱ ምክንያት የእርሱ ቆዳ ተልጦ ስልቻ ሆኖ ያንን ደግሞ እሱ ራሱ በራሱ ቆዳ ተሸክሞ እንዲሄድ የተጓዘበት የደረሰበት መከራ የሚዘከርበት እና ሰማያዊ ሕንፃ የገነባበት ቀን በስፋት ይነገራል። በተለይ ንጉሱን ያሳመነበት ሁኔታ ምድራዊ ሳይሆን ሰማያዊ ሕንፃ ገንብቶ ያ የሚነገርበት ነው። በአጭሩ ረቡዕ አልዓዛር ተብሎ የአልዓዛር ታሪክ ይሰበካል። ጌታ እንዴት አድርጎ ከሞት እንዳስነሳው የ4 ቀን ሬሳ እግዚአብሔር በስልጣኑ አንሱ መቃብሩን እዛ የተቀመጠውን ድንጋዩን አንሱለት ብሎ እንደተገነዘ እንዴት አድርጎ እንዳስነሳው ከዛ በኋላ የአልዓዛር ሕይወት ምን እንደሚመስል ከዛ በፊት የነበረው ያ የታደለው አልዓዛር እዛ ነው የምታዘጋጁልኝ ማዕዴም ብሎ የተናገረለት እዛ እሱ መሞቱን በሰማ ጊዜ ጌታ ምን እንዳደረገ የሚዘከርበት ነው። ረቡዕ ሐሙስ አዳም ሐሙስ ነው እንግዲህ አዳም የሆነውን ነገር ሁልጊዜ የምትማሩ ስለሆነ እሱ ይዘከራል። ዓርብ ደግሞ በተለየ ሁኔታ ቅድስት ቤተክርስቲያን ተብሎ ዓርብ ቅድስት ቤተክርስቲያን ስለ ቅድስት ቤተክርስቲያን በደሙ እንዴት እንደመሰረታት የክርስቶስ ቤት እንደሆነች ይነገራል፣ ይዘከራል። ትላንትና ማን ነው? ቅዳሜ ነው አይደል?
ቅዳሜ ደግሞ ቅዱሳት አንስት ተብሎ ነው የተሰየመው። የትላንቱ ቅዳሜ ቅዱሳት አንስት ይባላል። የሴቶች ትልቅ ስራ ያከናወኑት ተግባር በእውነት ምሳሌነታቸው ይልቁንም ጌታችን መድኃኒታችን ኢየሱስ ክርስቶስን ራሷን ዝቅ አድርጋ ገንዘቧን ሳትሰስት ሽቱ ቀብታ ከዛም አልፎ ደግሞ ይሄ የሚያሳሳ የሚያስጎመጅ በስጋ መደነቂያዋ መከበሪያዋ የሆነ ውበቷን ከክርስቶስ እግር ስር ዝቅ አድርጋ በምታጌጥበት ፀጉሯ የክርስቶስን እግር በእንባዋ እያበሰች ያንን ያደረገችውን ተመልክቶ ጌታ እንዴት እንዳከበራት የሚነገርበት ሌሎችም የ36ቱ ቅዱሳት አንስት ሕይወት እየተነገረ እስከ ሞት ድረስ ከሱ ጋር የተባበሩ ከአገር ዲፖርት ይደረጋሉ ተብሎ ሕግ ቢወጣም እንኳን እሱን ሳይፈሩ እንባረራለን፣ ከክርስቶስ ጋር የተባበረ ይገረፋል፣ ይገደላል የሚለው ሳያሳቅቃቸው እስከ መስቀል ድረስ የሄዱ ሴቶች የእነሱ ሕይወት ይዘከራል። መጨረሻም ጌታ ከሞተ በኋላ ጨለማውን ሳይፈሩ የክርስቶስን ትንሣኤ ለማየት ወደ መቃብሩ ቦታ የገሰገሱት የሴቶቹ ሕይወት የሚነገርበት ነው ትላንትና። በእርግጥ ዛሬም ሴቶች የሚከበሩበት ነው። አለመታደሉ ነው። እዚህ ሀገር የዛሬው ቀን ዛሬ የሴቶች ቀን መሰለኝ ካልተሳሳትኩ፣ የእናቶች ቀን። ያው ሴቶች ናቸው እናቶች፣ ወንዶች እናት ይሆናሉ። ለነገሩ ወንድም እናት አለ አይደል? እግዚአብሔር አባታችን እናታችን ዛሬ እናቶች ቀን አይደል? ዝም ብሎ የመጣ አይደለም። በነገራችን ላይ የዚሁ ከእመቤታችን ጋር የተያያዘ ነው። ከእመቤታችን ጋር የተያያዘ ነው። እዚህ በዓሉም ራሱ ተዘንግቶ ዝም ብሎ የእናቶች ቀን ተባለ እንጂ የእመቤታችን በዓል ይከበር ስለነበረ በዛው የቀጠለ ነው። ይሄ የግንቦት ልደታ በዓል ኋላ ላይ እንመጣበታለን። በሀገራችን እንኳን እስከ ደርግ ስልጣን እስከያዘበት ጊዜ ድረስ በኢትዮጵያ ብሔራዊ በዓል ነበረ፣ እንደ ሌሎቹ በዓላት ማለት የግንቦት ልደታ። እንግዲህ በደርግ ጊዜ በዓላት ይቀነሱ ተብለው በአዋጅ ሲቀነሱ ከተቀነሱት በዓላት አንዱ ይሄ የግንቦት ልደታ በዓል ነው። እዚህ ሀገር አሁን ያ ይከበራል። ብዙ ነገር አሁን የክሪስማስ በዚህ ሀገር በጣም ይከበራል። የሚከበረው ግን በስጦታ፣ በልብስ፣ በክሪስማስ ላይት በሚባለው እንዲህ በሚብለጨለጨው በሚታየው ነገር እንጂ እውነት ለመናገር አንዲት ሴት ጠይቄ ስለ ክሪስማስ እንድትነግረኝ ምንድን ነው ብዬ ለጠየኩት ጥያቄ የመለሰችልኝ መልስ በቃ ክሪስማስ ነው እንጂ ምን እንደሆነ ያውቁት ያንን እስከ መርሳት ደርሰዋል። እንግዲህ ክሪስማስ የክርስቶስ ልደት የሚከበርበት ነው አይደለም? ይከበራል። እዚህ ግን አሁን በክርስቶስ ልደትነቱ አይደለም የሚከበረው። እኛ እዚህ የምናከብረው ግን እንደሱ አይደለም። እኛ የሞተልንን ክርስቶስን እያሰብን እያስታወስን ተወለደልን ብለን በደስታ ነው የምናከብረው። እሱን እንዳይዘነጋ ነው አሁንም ስራ መሰራት ያለበት። ስለዚህ ትላንት የተከበረው ቅዱሳት አንስት ተብሎ ነው። ዛሬ ደግሞ አንደኛ ዳግም ትንሣኤ ነው። ዳግም ትንሣኤ ማለት ክርስቶስ ከተነሳ በኋላ ለሐዋርያት የተገለጠበትን እንዲያውም ለሶስተኛ ጊዜ የተገለጠበትን ነው። ከተገለጠ በኋላ እንደገና ቶማስ ስላልነበረ ቶማስ ደግሞ ባለበት መካከል ተገልጦ የተወጋውን ጎኑን ችንካሩን ሳላይ አላምንም ብሎ ስለነበረ ያን ለማሳመን ጌታ እንደገና ተገልጦ እና የተወጋው ጎኔን የተቸነከረው ችንካሬን እይ ብሎ ፈቅዶለት እሱም ደግሞ ጣቱን ሲሰድ መለኮትን መዳሰስ አይቻልምና ከባድ ነውና ተቃጥሏል በትንሹ። ያኔ ጌታዬ አምላኬ ብሎ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክነት መስክሯል። ምን አለ?
ጌታዬ አምላኬ። እኛ ኦርቶዶክሳውያን ወይም የተዋህዶ እምነት ተከታዮች መድኃኔዓለም ኢየሱስ ክርስቶስን እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ብለን ነው የምንጠራው። የምናምነውም እንደዛ ነው። ምንድን ነው የምንለው? ጌታችን አምላካችን መድኃኒታችን ነው የምንለው። አምላካችን ነው የምንለው እንጂ አማላጅ አይደለም። እንደሱ አንልም አይደለም። አማላጅ ሌላ፣ እሱ ጌታ ነው፣ አምላክ ነው፣ ተማላጅ ነው፣ ይቅርታ አድራጊ ነው፣ ፈጣሪ ነው ብለን ነው የምናምን። ያንን ምስክርነት የሰጠ ቶማስ ዛሬ ይዘከራል፣ ስሙ ይጠራል። ዛሬ ቅድም መቼ ይዘከራል ብለናል? ማክሰኞ በልዩ ሁኔታ የእሱ ሕይወት ነው የሚዘከር። የዛሬው ቀን ደግሞ የክርስቶስ መገለጡ፣ ትንሣኤው፣ እንደገና መታየቱ እሱ ነው የሚነገርበት ቀን ነው ዛሬ። ስለዚህ የዛሬው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ብላችሁ አስቡት። ያ ተስፋ የጣሉበት እስራኤልን ይቤዣል ያሉት፣ አንዳንዶች ደግሞ በእስራኤል ዙፋን ወንበር ላይ ተቀምጦ እስራኤልን የሚያስተዳድር መስሏቸው፣ ይልቁንም ደግሞ ከሮማውያንም ይሁን ከባርነት አገዛዝ ነፃ አውጥቶ ስልጣን ወንበር ላይ ተቀምጦ እያደረገ እንደነበረው ኃጢአተኞችን ይቅር እያለ የተጨነቁትን እያጽናና የታመሙትን እየፈወሰ የሞተውን እያስነሳ የሚኖር ይመስላቸው ስለነበረ ያንን ደግሞ አተው ከሁሉም በላይ ደግሞ አምነውበት የተከተሉት ደቀ መዛሙርቱ ሐዋርያት 12ቱ ሐዋርያት በጭንቀት በእውነት ቤታቸውን ዘግተው አሁን ምን ይከተል ይሆን? አሁን ምን ይመጣብን ይሆን? ደግሞም እሱን እንዲህ ያደረጉበት እኛን ምን ያደርጉን ይሆን ብለው ዘግተው ይጸልዩ ነበር። ዘግተው እየጸለዩ ባሉበት መካከል ነው እንግዲህ በር አልተከፈተም። እሱ ይቻለዋል። ድንጋይ አንሱልኝ፣ መቃብር ክፈቱልኝ ሳይል በተዘጋው መቃብር ላይ እንደገና ተነስቶ ሙስና መቃብርን ድል አድርጎ እንደተነሳ ሁሉ በር ክፈቱልኝ፣ መስኮት ክፈቱልኝ ወይም በዚህ በኩል ልግባ ሳይል በተዘጋው፣ ያውም ደግሞ ሲዘጋ ዝም ብላችሁ አስቡት። ጠላት ይመጣብናል ከተባለ ቤቱን በደንብ አጥብቃችሁ ነው የምትዘጉት። በተዘጋው መካከል በር ሳይከፈት ብቅ ብሎ ሰላም ለእናንተ ይሁን አላቸው። እግዚአብሔር የተመሰገነ ይሁን። ሰላም ለእናንተ ይሁን አላቸው። እሱ ነው የሚሰበከው ዛሬ። ሰላም ለእናንተ ይሁን። ይህን ድምፅ እግዚአብሔር ያሰማል። ሰላም አተናል እኮ ዛሬ። ሰላማችን ደፍርሷል። ሰላማችን ጠፍቶብናል። ያንን ሰላም ሊሰጥ የሚችል እግዚአብሔር ሰላም ለእናንተ ይሁን፣ ሐዋርያት ሰላም ለእናንተ ይሁን ሲላቸው ተጽናኑ፣ ተረጋጉ፣ ደስ አላቸው። ጌታቸውን አዩት፣ ተገለጠላቸው። ሰላም ለእናንተ ይሁን። እስኪ አሁን ይህ ትንሣኤውን ወቅት ስናከብር ሀገራችን ሰላም አታለች። እኛ ሰላም አተናል፣ ፍቅር አተናል፣ አንድነት አተናል። ቃላችን የማይጣጣም ሆኗል። ያንዱ ለአንዱ አይጥመው፣ ያንዳችን ለአንዳችን አይጥመንም። ማንግባባ ሆነናል። የማያግባባው አይደለም የሚያግባባው የማያግባባን ሆኗል። ሰላማችን ጠፍቷል። በእውነት ለሐዋርያት በተዘጋው ቤት ውስጥ በዛ መካከል ብቅ ብሎ ሰላም ለእናንተ ይሁን እንዳለ ዛሬም ሰላም ለእናንተ ይሁን ብሎ ሰላሙን ያድለን። ሰላም ጠፍቶ ወገኖቻችን፣ እኔና እናንተ በዚህ መንገድ በዓል እያከበርን እነሱ ደግሞ መውጫ መግቢያ ጠፍቶባቸው በሀገራቸው በመከራ የሚገኙ ወገኖቻችን አሉ። ያለቀሱ ያሉ አሉ። እያዘኑ ከቤታቸው የተፈናቀሉ አሉ። ሰላማቸውን አጥተው ባሎቻቸው ሙተውባቸው፣ ሚስቶቻቸው ሙተውባቸው፣ ልጆቻቸው ተገለውባቸው፣ የት እንደደረሱ ጠፍተውባቸው በጭንቀትና በለቅሶ በዚህ ሰዓት ያሉ ወገኖቻችን አሉ። ሰላም ለእናንተ ይሁን ብሎ ሰላምን ይስጥልን እግዚአብሔር። ሀገራችን የምንሰማውን ክፉ ነገር ሁሉ አስወግዶ ሰላም ይስጥልን። ዛሬ ሰላም ለእናንተ ይሁን ብሎ የሰበከበትን ቀን የምንነጋገርበት
ሰፊ ትምህርት የሚሰጥበት ቢሆንም እንደገና ደግሞ በበዓል ላይ በዓል ደግሞ አዛኝቷ የኛ ስጦታ የጌታችን እናት እመቤታችን ንጽሕት ቅድስት ድንግል ማርያም ጨለማ የነበረው ዓለም እንደገና በብርሃን ሊሞላ፣ ተስፋ ቆርጦ የነበረው ዓለም እንደገና ተስፋው ሊቀጥል፣ ሞተን የነበርን እንደገና ልንነሳ፣ ተጨንቀን የነበርን እኛ ልንጽናና፣ መንገዱ ሊከፈት የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ክርስቶስ ከመወለዱ 15 ዓመታት ቀደም ብላ ተወለደች። እግዚአብሔር የተመሰገነ ይሁን። እመቤታችን ንጽሕት ቅድስት ድንግል ማርያም ከተባረኩ እናትና አባት ነው የተወለደች። ዛሬ የምናከብረው በዓሉ እጅግ በጣም ልዩ ነው። በእውነት እመቤታችን ስንጠቅስ የቀደሙት ፓትርያርክ የተናገሩትን አንድ ጥቅስ ልዋስ። ያለ እመቤታችን ክርስቶስ የለም፣ ያለ ክርስቶስ ደግሞ ክርስትና የለም። ክርስቶስን ያገኘንባት፣ ክርስቶስን አምላካችን ያየንባት፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እኛን ለማዳን የመጣው አማኑኤልን ለመውለድ የተመረጠች እመቤታችን ንጽሕት ቅድስት ድንግል ማርያም እጅግ በጣም ሃይማኖታቸው ከቀና ከኢያቄምና ከሐና ልትወለድ እግዚአብሔር ፈቀደ። ኢያቄም ልጅ ባል ስለሌለው ውስጡ ያዝን ነበር። ሐና ልጅ ስለሌላት ማህፀኔን አደረግከው ጌታ፣ ምን ነው ማረኝ፣ ባርከኝ፣ ፍቀድልኝ ብላ ትማጸን ነበረ። ይልቁንም ኢያቄም አንድ ጊዜ በቀደመው በብሉይ ኪዳን ዘመን መስዋዕት ለእግዚአብሔር ይቀርባል። ሰዎች ልመናቸው እንዲሰማ፣ ጸሎታቸው እንዲሰማ፣ ለእግዚአብሔር ላደረገላቸው ውለታም እንዲሆን መስዋዕት ያቀርቡ ነበር። የሚያሳዝነው ግን መስዋዕት ይዞ ሲሄድ አንተ ልጅ የሌለህ ስለሆንክ መስዋዕትህ አያስፈልግም ብለው ከለከሉት። አይገርምም? ሲያጣ ደግሞ እዛ ላይ ደግሞ ለአምላኩ መስዋዕት ቢያቀርብ ምኑ ላይ ነው ወንጀሉ? ልቡ ተሰበረ፣ አዘነ እጅግ። እንደውም ያዕቆብ እንደጻፈልን በነገራችን ላይ መጽሐፍ ቅዱስ አሁን የምናነበው መጽሐፍ ቅዱስ ይህንን ታሪክ አይተርክልንም። የቤተ ክርስቲያናችን ትምህርት አንድም በመጽሐፍ አንድም በትውፊት የምንከተለው ነው። መጽሐፍ ቅዱስ ሁሉንም ነገር አልያዘም። መጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውንም ሆነ አጠቃላይ በብሉይ ኪዳን የተከናወነውን ነገር በሙሉ እዛ ላይ አልያዘም። መጽሐፍ ቅዱስ እንደ ማውጫ ነው፣ እንደ መነሻ። ሌላው ይተነተናል። ሌላው ደግሞ በትውፊት መጥቷል። ትውፊት እንቀበላለን እና እኛ። ስለዚህ አባቶቻችን በቅብብሎሽ ካመጡልን መሰረታዊ የሆነውን የእግዚአብሔርን ቃል ሳይለቅ የምናነበው ታሪክና መጽሐፍ ቅዱስን ይዘን የምንነግራችሁ እሱ የቤተ ክርስቲያን ድምፅ ስለሆነ በዚህ መንገድ እንናገራለን። ያዕቆብ እንደነገረን እመቤታችን ንጽሕት ቅድስት ድንግል ማርያምን ሊወልዱ የተፈቀደላቸው ኢያቄምና ሐና እንዲህ በለቅሶ በሐዘን እግዚአብሔርን ሲማጸኑ ፈቀደላቸው። ባጭር ቃል ፈቀደላቸው። ልጃታችሁ የምትቸገሩ ወገኖቻችን አላችሁ። ተስፋ ቆርጣችሁ የተገኛችሁ የላችሁ። መላ የጠፋባችሁ እግዚአብሔር መላ አለው። እግዚአብሔር የሚሳነው ነገር የለም። ገብርኤል እንዳለው ማርያምን ለማሳመን የተናገረበት ቃል ይህንን ነው።
እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም። ተስፋ የቆረጣችሁበትን ነገር ሁሉ ለእግዚአብሔር ስጡት፣ እግዚአብሔር መፍትሄ ይሰጣቸዋል። እንደውም ያዕቆብ እዚህ መጽሐፍ ቅዱስ ላይ ያለው ያዕቆብ እንደጻፈልን ሳንጠራጠር የሚጠራጠር ሰው በንፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና ሁለት ሐሳብ ላለው በመንገዱም ለሚወላውል ለዛ ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው ነው። ሳንጠራጠር ነው መጠየቅን ይገባል። እግዚአብሔር ያደርጋል። የሚሳነው ነገር አለ እንዴ? የለም። አምነን ምንጠይቀውን ነገር ያደርግልናል። አደረገላቸው፣ ፈቀደላቸው። ልጅ እንደሚያገኙ እግዚአብሔር ነገራቸው፣ ደስ አላቸው። እንግዲህ እመቤታችን ንጽሕት ቅድስት ድንግል ማርያም ነሐሴ 7 ቀን ነው የተጸነሰችው። ነሐሴ 7 ቀን ተጸንሳ ግንቦት አባቶቻችን በተረዳ እንዳስረዱን እንዳሳወቁን ግንቦት 1 ቀን በእኛ አቆጣጠር ነው የምናገረው። በዚህ ደግሞ ሜይ ስንት ነው ዛሬ? እሱ ይቀያየራል። ድብልቅልቁ የወጣ ቀን ነው። አቆጣጠራችንን ቢሆን እንደው ተመጻደቃችሁ ይበሉን እንጂ የኛ ነው ትክክል። አሁን 7 ዓመት ዘገያችሁ ነው የሚሏል። እነሱ ተሳስተው ነው። በነገራችን ላይ ተሳስተው ነው። እንደገና እንዳያርሙት ግራ ገብቷቸው ነው። ከ7 ዓመት ከ6 ዓመት በፊት የአውሮፓው ማነው የካቶሊኩ ፖፕ እኛ እኮ የክርስቶስን ልደት በትክክለኛው ቀን አናከብረው በተሳሳተ ቀን ነው የምናከብረው ብለው አውጀዋል። ግን እንዴት አድርገው ያርሟት? እኛ ደግሞ አንዱ ኋላ ቀር ሀገር እዛ ያለች ትንሽዬ ሀገር ምንም የሌላት ድሃ የምትባል ነገር ግን ሀብታም የምትሆን እንዴት ብለው ይቀበሉ? ያውቁታል። እና የኛ ነው ትክክል። ኩሩ፣ በዚህ ኩሩ። ግን ያዙት። ግንቦት 1 ቀን እመቤታችን ንጽሕት ቅድስት ድንግል ማርያም ስትወለድ ከመወለዷ በፊት ሐና ጸንሳ እመቤታችን በማህፀኗ እያለች በሽተኞች ይፈወሱ ነበረ። ዘመዷ የሆነች ታስታውሳላችሁ ታሪኩን? መታ ስትዳስስ መጽነሷን ሰምታ አይኗን ስትነካ አይን ያልነበራት አይኗ ጠፍቶ የነበረ አይኗ እግዚአብሔር እንዲህ አድርጎ ተአምራት እያደረገ ገና በማህፀን እያለች እመቤታችን ተአምር በማድረጓ አሁን በነገራችን ላይ አይሁድ እኮ በቅናት መንፈስ የተነሳሱት በጌታ ብቻ አይደለም። ገና ከእመቤታችን ነው የሚጀምረው ቅናቱ። እንዴ በማህፀን እያለ ይሄማ እንዲህ የሚያደርግ ከሆነ ሲወለድማ እንደገና ቀጥቅጦ ሊገዛን ነው። ኢያቄምና ሐና የዳዊትና የአሮን ወገኖች ስለነበሩ ዘራቸው ማለት ነው ሲቆጠር ቀደም ሲል 40 ዓመት 50 ዓመት ሲገዙ ኑረዋል ዘመዶቻቸው። አሁን ደግሞ እዚህ የሚወለደው እንደገና ሊገዛ ነው፣ እናጥፋቸው ብለው ገና በማህፀን ያለችው እመቤታችን ቅድስት ድንግል ማርያምን ጸንሳ ሐና ሊያጠፏት ተነሳሱ። ስትወልድ ካለችበት ቦታ እንደው እኮ የሚገርም እኮ ነው በእውነት። የጌታም የእናቱም የልጅም አወላለዳቸው ዝም ብላችሁ አስተውላችሁ ታውቃላችሁ? አሁን እዛ ባሉበት እሷ ስትወለድ ንጽሐ የምታበራ ቀድማ ዘመዶቿ በራእይ የነ ጴጥሪቃ ቴክታ በራእይ ይመለከቱ የነበሩ ያቺ ጨረቃ የተባለች ልትወለድ ስትል በጠላትነት ተነሳስተው ኢያቄም ሐናን ይዞ ነፍሰ ጡር የሆነች ሐናን ይዞ ወጥቷል ወደ ሊባኖስ። በሊባኖስ በውጭ ነው በቃ ሜዳ ላይ ዛፍ ስር በዛፉ ስር እዛ ባለችበት መንገድ ነው እመቤታችን በሊባኖስ የተወለደችው። እግዚአብሔር የተመሰገነ ይሁን። የሰማይና እንግዲህ ጌታ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው፣ ለእኔ የምታዘጋጁት ምን ቤት አለ ብሎ የተናገረ ጌታ፣ የሰማይም የምድርም ጌታ፣ የሁሉም ባለቤት ንጉሠ ነገሥት የሆነውን የምትወልድ እናት የሆነች ማርያም በሜዳ እዛ በዛፍ ስር ተወለደች። የሚገርም እኮ ነው። የነገስታት ንጉሥ የገዢዎች ገዢ የሁሉም ፈጣሪ የሆነ አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስ ደግሞ በበረት ተወለደ። እንዴት የሚደንቅ ነገር ነው! እንዴት የሚደንቅ ነገር ነው! እንደው ለዚህ እኮ ነው አባቶቻችን እግዚአብሔር ዓለምን ከፈጠረበት ምስጢሩ ይልቅ ሰውን ያዳነበት ምስጢሩ ይረቃል። በቃ ግሩም ያንተን ስራ
ግሩም ያንተ ስራ ብለን አድንቀን ገርሞን የምናልፈው እንጂ የምንመራመረው አይደለም። እንዴት ነው ነገሩ? አሁን አንድ ሰው አይደለም በዛ ደረጃ ትንሽ ስልጣን ሲኖረን ትንሽ ሀብት ሲኖረን እንዴ ምርጫችን ስንት ነው? አይደለም እንዴ? አይደለም? እንዲህ አይነት ነገር የለም። ይህንን ዓለም ናቁት የሚለውን ነገር በተግባር ያሳዩ ናቸው። እመቤታችን በሊባኖስ ተወለደች፣ በዛ ዛፍ ስር። አሁን አንዳንድ ሰዎች የእመቤታችን ልደት በሚከበርበት ጊዜ በሀገራችን ንፍሮ ይቀቀላል አይደለም? ንፍሮ አትቀቅሉም እናንተ? ንፍሮ ይቀቀላል። የሚበላው ደግሞ ቤት ውስጥ አይደለም፣ ውጭ ነው፣ ዛፍ ስር ከተገኘ ጣዖት ነው ዛፍ ስር ይላል። እውነት አለማወቅን ካለማወቅ የበለጠ ጉዳት የለም። እንደዚህ አይነቱን ተውት። እንደውም አንድ አባባል አለ፣ እሱ ልናገር። ሰዎች በአራት ይከፈላሉ። ሰው በአራት ይከፈላል። አንደኛው ያውቃል፣ ማወቁንም ያውቃል። ሁለተኛው ያውቃል፣ ማወቁን ግን አያውቅም። ሶስተኛው አያውቅም፣ አለማወቁን ግን ያውቃል። አራተኛው ደግሞ አያውቅም፣ አለማወቁንም አያውቅም። እና ምን ይላል መሰላችሁ? የመጀመሪያውን ሰው ያውቃል፣ ማወቁንም ያውቃል። እሱን ፎሎ ሂም ተከተለው። ያውቃል አይደል? ማወቁንም ያውቃል፣ እሱ ተከተለው። ሁለተኛው ደግሞ ያውቃል፣ ማወቁን ግን አያውቅም። ቀስቅሰው የጋን መብራት እንዳይሆን ማወቁን አውቆ ያሳውቅ። ሶስተኛው ሰው አያውቅም፣ አለማወቁን ግን አለማወቁን ያውቃል። ይሄ ጥሩ ጎበዝ ነው። አለማወቅን ማወቅ ጥሩ ነው በእውነት ይማራል። እሱን አስተምረው ነው አስተምረው። አራተኛው ነው አስቸጋሪ። አያውቅም፣ አለማወቁንም አያውቅም። እዚህ እኮ አይናው ነው የሚባለው። እዚህ አሁን ነው እኮ እንደዛ ነው የሚባለው። አይናው ሁሉ በቃ አይናው። አለማወቅ በእውነት ጉዳት ነው። እመቤታችን ንጽሕት ቅድስት ድንግል ማርያም በሊባኖስ ተራራ በዛፍ ስር በውጭ ከቤት ውጭ በአፋ ስለተወለደች ያኔም ደግሞ ለአራስ እንኳ የምትጠየቅበት ምንም ነገር ስላልነበረ ንፍሮ እየቀቀሉ ለእመቤታችን ለአራስ ለመጫቷ የቀረበላት ያ ስለነበረ እሱን ለማዘከር ለማስታወስ በተግባር የሆነውን ነገር እያሰብን እንድናሳልፈው አባቶቻችን በዛ ስርዓት መሰረት በውጭ በዛፍ ስር ንፍሮ ቀቅለው ያንን እያሰቡ እግዚአብሔርን እያመሰገኑ በእመቤታችን ልደት ደስ ብሏቸው በዓሉን ያከብራሉ። እኛ እንዲህ ነው የምናመልከው አንድ አምላክ ነው፣ ሌላ የለም። እመቤታችን ንጽሕት ቅድስት ድንግል ማርያም ደግሞ እመ አምላክ ብለን የአምላክ እናት ስለሆነች የወልድ እናት ስለሆነች የመድኃኔዓለም እናት ስለሆነች ከፍ ከፍ አድርገን እናከብራታለን። ልደቷን እናከብራለን። እግዚአብሔር ይስጣቸው። ዛሬ የእናቶች ቀን እያሉ ያከብሩ። እናንተ ልደታችሁን ታከብሩ የለ የልጆቻችን ልደት እናከብር። እንደዛ ማለት ነው። ዛሬ እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ የተወለደችበት ነው። ንፍሮውንም እንበላለን፣ በረከት እናገኛለን፣ ስሟንም እየጠራን እንማጸናለን። እመቤታችን ንጽሕት ቅድስት ድንግል ማርያም በመወለዷ እንግዲህ አሁን እርቅ ሊመጣ ነው። ሰውና እግዚአብሔር፣ ሰውና መላእክት፣ ሰውና ነፍስና ስጋ ተለያይተው ተጣልተው ነበርና አሁን እርቅ ሊመጣ ነው። በማን? በልጇ በመድኃኔዓለም በኢየሱስ ክርስቶስ። ስለዚህ እመቤታችን ተወልደ ማርያም ለእኛ የተሰጠችን ከፈጣሪ በታች ከፍጡራን ሁሉ በላይ የሆነች የአምላክ እናት ብለን እናከብራታለን። ይህን ደግሞ እኛ አይደለንም፣ መልአኩ ቅዱስ ገብርኤል እንደነገረን እናመሰግናታለን። መልአኩ ቅዱስ ገብርኤል ምን አላት? ተፈሥሒ ፍስሕት ኦ ምልዕተ ጸጋ፣ ጸጋን የተመላሽ ወይ ደስ ይበልሽ፣ ጸጋን የተመላሽ ወይ ደስ ይበልሽ ብለን እናመሰግናታለን። በእውነት ውዳሴ ማርያም እንደግማለን። ውዳሴ ማርያም ይባላል።
ቅዱስ ኤፍሬም መጨረሻ ላይ ማሰሪያ 64 ጊዜ ነው በነገራችን ላይ ውዳሴ ማርያም ሰዓሊ ለነ ቅድስት ያለው ከሰኞ ጀምሮ እስከ እሁድ ድረስ ያሉትን ሰዓሊ ለነ ቅድስት የሚለውን በእመቤታችን እድሜ ልክ ማለት ነው። እሱን ሰርቶ ሰዓሊ ለነ ቅድስት አለው እና ውዳሴ ማርያም አለው እንጂ እስኪ ምንድን ነው የሚለው? አባቶቻችን እንግዲህ አሁን ያመሰጥሩታል እነ መላከ ሰላም ብፁዕ አባታችን ያርሙኛል። እስኪ ዝም ብላችሁ ውዳሴ ማርያም አላችሁ አይደል? ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ማን ነው ሰኑይ አለ አይደል? ምንድን ነው የሚለው? ፈቀደ እግዚእ ያግዝ ለአዳም ሕዙነ ወትኩዘ ልብ ወያግቦ ሀበ ዘትካት መንበሩ ሰዓሊ ለነ ቅድስት አይደል? ምንድን ነው ያ? ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታው ይመልሰው ዘንድ ወደደ። ከዛስ ሰዓሊ ለነ ቅድስት ሆይ ለምኝልን። አሁን የዘረዘርነው ውዳሴ ማርያም ነው ወይ? ምንድነው ያየ ነው? እዛ ውስጥ ጌታ ልቡ ያዘነ የተከዘ አዳምን ነፃ ያወጣውና ወደ ቀደመ ቦታ ይመልሰው ዘንድ እንቀጥል እያለ ወደዛ ብንሄድ ይህንኑ ነው ምንድነው ለሔዋን። ስለዚህ እመቤታችን ንጽሕት ቅድስት ድንግል ማርያምን ለምኝልን እያልን እንማጸናለን። ውዳሴ ማርያም እዛ ላይ ያለው ብናነበው ደግሞ መጽሐፍ ቅዱስ ነው። ተቃውሞ ስለሚገጥማችሁ ይህን ለመናገር የተገደድኩት። እናንተ እኮ ውዳሴ ማርያም ነው እንጂ የምትደግሙ ውዳሴ ኢየሱስ የላችሁም ወይም ክርስቶስን አይደለም የምታመልኩ የሚሉ አሉ አይደል? ውዳሴ ማርያሙ ውዳሴ አምላክ ነው። ውዳሴ ማርያሙ መጽሐፍ ቅዱስ ነው። ዝም ብሎ አይደለም። እመቤታችን ንጽሕት ቅድስት ድንግል ማርያም ስሟን ብንጠራ ቅድስት ሆይ ለምኝልን ነው የምንለው። እሱን የምንለው ደግሞ መልአኩ ቅዱስ ገብርኤል እንደነገረን ምልዕተ ጸጋ ነሽ አንቺ ከሴቶች ተለይተሽ የተባረክሽ ነሽ። አንዳንዶች ታምረ ማርያም ራሱ ሲነገር እንደውም መቅድሙ ላይ አንድ አነጋጋሪ ቃል እናገራለሁ። መቅድሙ ላይ እንዲህ የሚል ቃል አለ። ፍጥረት ሁሉ አይደለም ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። ይጸናል አይደል? አሁን ለዚህ ትውልድ ይጸናል። ይሄ መጽሐፍ ቅዱስ ላይ አለ ልናገር የምትጠየቁት ስለሆነ ማለት ነው። ማርያም ዝም ብለን አይደለም። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ ማለት እንዴ! እመቤታችን ንጽሕት ቅድስት ድንግል ማርያም ምን አለች? ነፍሴ ጌታን ታከብረዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ምንድን ነው? ፍጥረት አይደለም ያመሰግኑኛል። ስለዚህ እመቤታችን ለማመስገን ተፈጠረ። እመቤታችን ደግሞ ያንን የምትናገረው ከራሷ ነው አይደለም። መንፈስ ቅዱስ ተሞልታ ነው የምትናገረው። መንፈስ ቅዱስ ደግሞ ማን ነው? እግዚአብሔር ነው። እግዚአብሔር ነው የሚናገር። መጽሐፍ ቅዱስን የምናምነው በመንፈስ ቅዱስ የተመሩ ሐዋርያት፣ ነቢያት የጻፉት ነው ብለን ስለምናምን፣ ስለዚህ እመቤታችን ንጽሕት ቅድስት ድንግል ማርያምን እኔ ደካማ ነኝ፣ ከፈጣሪ የሚያደርሰኝ ምግባር የለኝም። እመቤታችን ንጽሕት ቅድስት ድንግል ማርያም አንቺ ልጅሽን በማኅፀንሽ ተሸክመሽ ደግሞም ወልደሽ ጡትሽን አጥብተሽ ያሳደግሽ ደግሞም ቃል ኪዳን የተቀበልሽ ከልጅሽ ዘንድ አስታርቂን፣ ቅድስት ሆይ ለምኝልን። እያንዳንዱ ዝም ብሎ የሚደረጋል። እኔ ቅድም ስጀምር ልጨርስ፣ ሰዓቱ ሄዷል። ቅድም ስጀምር እንዲበሉ ብያቸዋል። ያዙ፣ ዝም ብዬ እሷ ልናገር አላልፍም። ያዙ እንደዚህ በአብ በወልድ በመንፈስ ቅዱስም አንድ አምላክ ብለን ነው እንደዚህ። ምክንያቱም አንዳንዶቻችሁ እንደዚህ ትይዛላችሁ፣ ማንን እየተቆጣችሁ እንደው እንጃ። አንዳንዶቻችሁ ደግሞ ሌላ ደግሞ እንደዚህ የምትላላችሁ፣ እንደዚህም የሚላቻለው እንደዚህ እንደሱ። ይሄማ ሌላ ነው፣ እንደሱ ሌላ ነው። እንደዚህ መስቀል ሰራን። እንደገና ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ። ከዛ ከላይ ወደ ታች ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወደ ምድር መምጣቱን፣ ከዛ ከግራ ወደ ቀኝ
ከሲኦል ወደ ገነት እንደመለሰን፣ ከክፉ ነገር ወደ ደግነት እንደመለሰን የተናገርን ነው። ሌላው ደግሞ መስቀል ነው የሰራነው አይደለም እንዴ? ከዛ ደግሞ እዚህ ነው የሚጀመረው። እዚህ እንዲህ አይደለም። እዚህ ይሄ ምንድን ነው? እዚህ ህሊና ደግሞ አሁን ትንሣኤውን ስናከብር ራሱ አንደኛ ትንሣኤ ህሊና ያስፈልገናል። ሁለተኛ ትንሣኤ ልቡና ያስፈልገናል። በዚህ በአእምሯችን እየተመላለሰ የሚያስቸግረውን በዚህ በመስቀሉ ጥልንም በመስቀሉ ገድሎ አይደለም የሚለው በመስቀሉ ነው። ይሄ ክፉ ነገር እንመትነዋለን። እዚህ የሚረብሻችሁ የለም። ስትጸልዩ ራሱ ጀምራችሁ ራሱ ጨረስኩት እንዴ ብላችሁ አጣው። ይህን በዚህ ነው የምታባረሩት። ከዛ በልብ ደግሞ እዚህ ቁጭ ብሎ ተቋጥሮ አልፈታ ያለ እሷን ሁለተኛ ላያት አልፈልግም። ደግሞ ክርስቲያንን ደግሞ እሱን እንደው አላየውም። ያን የሚያጠፋ መስቀል ማባረሪያችን እዚህ ጋር ከዚህ ወደዚህ ዝም ብሎ የሚደረግ አይደለም። እንዴት ብዬ ልናገር? እስኪ ለምሳሌ አንድ ነገር ልናገር ከእመቤታችን ጋር የተያዘ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ በሉ እስኪ። አይ አይደለም፣ በዚህ እንዴት ነው የምትሉት? ከዚህ ነው የሚጀመር። ከዚህ ከላይ ወደ ታች፣ ከዛ ወደ ላይ፣ ከዛ ወደ ታች፣ ከዛ ወደ ላይ። ምን ማለት ነው? አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወደ ምድር እንደወረደ ከእመቤታችን ከቅድስት ድንግል ማርያም ተወልዶ መስቀል ላይ ተሰቅሎ እንደገና ደግሞ ተነስቶ አረገ አይደል? ከዛስ ዳግም ለፍርድ ይመጣል። ከዛስ እኛንም ይወስደናል። ይሄ ነው። ከዛ በተረፈ ሁለቴ ነው የምንጠየቀው። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ አይደል? ልብ አድርጎ 12 ነው። ልክ ነው። አጽቅ የሚባሉ ታውቃላችሁ? እነዚህ አጽቅ ይባላሉ። እነዚህ ማለት ነው 12 ናቸው። እግዚኦ መሐረነ ክርስቶስ ስንል አንደኛ አብ ሲበሉ ል ድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ እግዚኦ መሐረነ ክርስቶስ አብ ወልድ መንፈስ ቅዱስ ሥላሴ ማሩኝ እያልን ነው። ቀጥልን ደግሞ ምንድን ነው የምንለው? በእንተ እግዝእትነ ማርያም መሐረነ ክርስቶስ ሁሉ ድ ቅድስት ድንግል ማርያም ስለ እመቤታችን ስለ ቅድስት ድንግል ማርያም ለማረን እያልን ነው። ዝም ብሎ የሚባል ነገር የለንም። እኛ ዝም ብለን የምናደርገው ነው። ሜዳ ላይ ስናከብር ንፍሮ ሜዳ ላይ ስንበላ ትርጉም አለን። እንዲህ ስናደርግ ትርጉም አለን። ማርያም እሷን ተናገር ልጨርስ። ማርያም በሉ። ማርያም ማለት ነው አባቶቻችን ስሟን መርህ ለመንግስተ ሰማያት ማለት ነው። መንግስተ ሰማያት መርታ የምታገባ ምን ልታረጉ መጣችሁ? እዚህ ምን ልታረጉ ነው የመጣችሁ? በእውነት መንግስተ ሰማያት ለመግባት ነው። ሌላ ምን አለ? ሌላ ምንም ያላ። ታዲያ እሱን ለመግባት እመቤታችን ስሟን እንጠራለን፣ እንማጸናለን። ማርያም ማለት አባቶቻችን ለትምህርት እንዲገባን በሚል የስሟን ትርጓሜ እንዲህ ይተረጉሙታል። ማርያም በምድር በጣም የሚጣፍጠው ነገር ምንድን ነው? ሌላ ነገር አይጣፍጥም። አሁን ልጆች ብጠይቅ አይስክሬም ነው የሚሉ። ይጣፍጣል አይደል? ይጣፍጣል አይደል? አይስክሬም ከማርና ከአይስክሬም የቱ ይሻላል? አይስክሬም እውን የሚጣፍጠውን እሱ ነው የሚያውቀው። አይስክሬም ምን አለበት? ወተት አለው። ሌላስ? እሱ ነው ኢንግሪዲየንት ነው የሚያውቀው። ምን አለው? በረዶ አለው። በረዶ አለው። የአይስክሪሙንም ራሱ ጨው አለው። የራሳቸው ጨው አለው። የራሱ ሰልት አለው። እሺ ፍሌቨር አለው። እግዚአብሔር ይስጥልኝ። እሺ ይሄ ሁሉ ተጨምሮበት ነው አይስክሬምን አይስክሬም ያደረገው። ማር ግን እንደሱ የለውም። ዝም ብሎ ማር ነው። ዝም ብሎ የሚጣፍጥ ነው። ደግሞ ለዚህ ሀገርም ደግሞ ምንድነው ኦርጋኒክ ይባላል አይደል? የሚጣፍጠው እንደገና ለጤና ማር
ሽንኩርት ሳይቀላቀልበት፣ ጨው ሳይጨመርበት፣ ፍሌቨር ምናምን ሳይመጣበት ንቧ ዝም ብላ ሰርታ የሚጣፍጥ ነገር በምድር ላይ ምንድን ነው? ማር ሲደመር ያም ደግሞ ምንድን ነው? ነፍስና ስጋቸው ሳይለያይ ለምስክርነት የተጠሩ ኋላ ላይ የሚመጡ በብሔረ ሕያዋን የተቀመጡ ቅዱሳን አሉ። እነሱ የሚመገቡት ምክንያቱም ነፍስና ስጋ ካልተለያየ ምግብ መመገብ ያስፈልጋል አይደለ? ስለዚህ ስጋ መመገብ ስላለበት ያ እግዚአብሔር ያዘጋጀላቸው በሰማይ ያለ ቅዱሳን የሚመገቡት ጣፋጭ የሆነው ማዕድ ምግብ ምን ይባላል? ያም ይባላል። ስለዚህ በምድርም በሰማይም ጣፋጭ የሆነው ነገር ማርያም። በዚህ ማርያም በዛ ስያሜ ተሰጥቷል ይላሉ። የመጨረሻው ትርጉም አተናግሬ ልጨርስ። አንደኛ ፊደሏን ደግሞ አንምጣ። ማርያም በሉ እስኪ። እንቁጠረው። ማያ አይደለም እንዴ? በሉ ያ ምን ይሄ ነው አይደል? ማለት ማህደረ መለኮት። ማህደረ መለኮት በሉ እስኪ። የመለኮት ማደሪያ ማህደረ መለኮት። ርግቤ ይቤላ ሰሎሞን ርግቤ ያላት የዋይት እመቤታችን ንጽሕት ቅድስት ድንግል ማርያም ያንቃዱ ሀቤኪ ሁሉ ትውልድ ሁሉ ወደ አንቺ ያንጋጥጣሉ። ምን እያሉ? ቅድም ያልነው ቅድስት ሆይ ለምኝልን እያልን እናንጋጥጣለን ወደሷ። እዛ መጨረሻው ምንድን ነው? ምስጋዶ ምሳል የሚሰገድላት ምንማለልባት። እኔን ለመዘርዘር የተገደድኩት ለምንድን ነው? ዝም ብሎ ነገር የለም። አባቶቻችሁን ጠይቁ። ጥያቄ ይበዛል። ማርያምን ደግሞ የሙጥኝ በሉ። የእውነት ልንገራችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱን ስንወድለት ይወደናል እንጂ አይቀየምም። በእመቤታችን በንጽሕት ቅድስት ድንግል ማርያም አማላጅነት ዓለም ነፃ እንዲወጣ ይቅርታ እንዲያገኝ እኛ ምሕረት እንድናገኝ ለእመቤታችን ቃል ኪዳን ሰጥቷል። ዛሬ እዚህ በመገኘታችሁ በስሟ ቤቷን ብትሰሩ ይሄ ቤት የማን ነው? በመጀመሪያ ደረጃ ይሄ ቤት የማን ነው? ይሄ የማን ቤት ነው? ይኸውላችሁ በየትኛውም ቦታ ብትሄዱ አብያተ ክርስቲያናት አሉ አይደለም? ሁሉም አብያተ ክርስቲያናት የማን ቤት ናቸው? የእግዚአብሔር ቤት ናቸው። ሁሉም አብያተ ክርስቲያናት። እዚህ ወደ ትንቢተ ኢሳይያስ ልውሰዳችሁና ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ጀምሮ ምንድን ነው የሚለው? እግዚአብሔር እንዲህ ይላል፣ ሰንበታቴን ለጠበቁ ስሜን ለሚጠሩ በቤቴና በቅጽሬ ውስጥ ለዘላለም የማይጠፋ መታሰቢያና ስም እሰጣቸዋለሁ ባለው መሰረት፣ ለምሳሌ እኔ የማገለግልበት ቤተክርስቲያን ምንድን ነው? አቡነ ተክለ ሃይማኖት ይባላል። ቤቱ ግን የማን ነው? ማን ታሰበበት? ተክለ ሃይማኖት ታሰበበት። ቤቱ ግን የማን ነው? ይሄ ቤት የማን ነው? የእግዚአብሔር ቤት ነው። የምንመገበው ስጋና ደም የማንን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋና ደም ነው። ከማን የወሰደውን? ከእመቤታችን ከቅድስት ድንግል ማርያም። ስለዚህ ይህም ቤት የእግዚአብሔር ቤት ሆኖ ሳለ ለእመቤታችን ሰጥቷል። ስሟ እስከ መጨረሻ ይታሰብበታል። ማርያም እያለ ስሟ እንማጸንበታለን። ቃል ኪዳን ደግሞ ገባ። ምን አድርገው? እዚህ የምንጥላት እያንዳንዷ ጠጠር ድቃቂ ሳንቲም ብላ የምትቀር አይደለም። ነገራችን ላይ ለሰው ብታበድሩት ወይ ሊረሳውም ይችላል። ያ ማለት ለሰው አይሰጥም ማለት አይደለም። በእግዚአብሔር ቤት የሚደረገው እስኪ ከታምረ ማርያም አንዱ ልናገር። ታምረ ማርያም ላይ እንዲህ የሚል ቃል አለ። አንድ ማያምን ሰው ብዬ ልናገረው፣ እዛ ላይ በልዩ መንገድ ተገልጧል። እረኛ ነው።
አንድ የእመቤታችን ቤተክርስቲያን ባለበት አዲስ የተሰራ ቦታ አካባቢ በአጥር ታጥሮ ባለበት አካባቢ የሚጠብቃቸው እንስሳት ገቡበት ይላል ታምረ ማርያም ላይ። እና ምንድነው ያደረገው? እንዳይገባ አማኝ አይደለም፣ ዝም እንዳይል ደግሞ ከብቶቹ እንስሳቱ ገብተዋል። ምንድነው ያደረገው? የልቦናችን ቅንነት እግዚአብሔር ያውቃል። እመቤታችንም ደግሞ ሁል ጊዜ ለእኛ መዳኛ ምክንያት ነው የምትፈልግልን። ምክንያት ምን አደረገ ነው የሚለው? ጠጠሮች አዘጋጀና እንስሳቱን ይመልስ ሲወረውራቸው አንዷ ጠጠር ሄዳ እዛ በጭቃ የተሰራው የእመቤታችን ቤተክርስቲያን አይደል ግድግዳው ላይ ደግሞ ወደ ቤተክርስቲያን ጠጠር ወርውሩ ብላላችሁ ደግሞ ስም እንዳታጠፉ። አንዱ ደግሞ ውሃ ልክ ላይ እንዲህ አድርጎ እንደምንም ከብቶቹን ይዞ ሄደ። ያው ዞሮ ዞሮ ሁላችንም ብንሆን አንድ የማይቀርልን ነገር አለ። ምንድን ነው እሱ? ሞት። ፈራላችሁ ሞትን? አንፈራም? አሁን መጣሁ ቢል አትፈሩም? የእውነት አንፈራም? እንፈራለን አይደል? ትንሣኤውን እኮ ስናከብር ግን ምንድን ነው በቃ ትንሣኤ ዛሬ ያለው ሰው የአጭር ጊዜ ስለሆነ እዚህ የምንኖረው ያ ሰው ሞተ። ሲሞት ያልተጠመቀ አይድንም። ይድናል እንዴ? ስለዚህ ያው ነፍሱን መላእክት ወስደው ያው ምንም ያላደረገ ያልተጠመቀ መዳን እንደማይችል ወደ ሲኦል እንደሚወረወር እንዳለበት እመቤታችን ንጽሕት ቅድስት ድንግል ማርያም መጣቻ ምክንያት ነው የምትፈልገው። ልጄ ቃል ኪዳኔን አስብ ማረልኝ። እንዴ እኮ ምን አደረገ እንዴ? በስምሽ ቤተክርስቲያን የሰራ ምርልሻለሁ አላልከኝም? ይሄ ታዲያ እኮ ምን ነው ያልተጠመቀ እኮ ነው እኮ ይጠመቅና ይምጣ። ምን አደረገ? ይኸው ያስቀመጣቸው ድንጋዮች ያያወሩ በስሜ የተሰራው ቤተክርስቲያን ሰበብ ነው እመቤታችን የምትፈልግልን። ሰበብ ለመዳን ሰበብ። እኛ ደግሞ እግዚአብሔር ይመስገን ተባርከናል። በቤቱ ተገኝተን አቅማችን የፈቀደውን ማድረግ እንድንችል ተመቻችቶልናል። እንድንድን ማለት ነው። ይሄ እኮ ቦታ ይሄ ቤተክርስቲያን እኮ ለእኛ መጽደቂያችን እኮ እንድንጸድቅ የተዘጋጀልን ነው። መጽደቅም አለመጽደቅም መብቱ እኛ እጅ ላይ ነው ያለው። አሁን የእግዚአብሔርን መንግስት ለመውረስ እግዚአብሔር አዘጋጅቶልናል ስራ እንድንሰራ። ስለዚህ እመቤታችንን የልደቷን በዓል ስናከብር እንግዲህ እንደምንጸድቅ መታሰቢያዋን አድርገን በቃል ኪዳኗ እግዚአብሔርን መንግስት እንደምንወርስ በማመን ነው። አሁንም በቤቷ የሰበሰበን ስሙ እንድንጠራ ያደረገን ይህንን ያደረገልን እግዚአብሔር ክብር ምስጋና ይድረሰው። እስከ መጨረሻው ጸንተን ስሙን ቀድሰን የክብሩ ወራሽ እንዲያደርገን ፈቃዱ ይሁንልን። ይቆየን።